ሰላም ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት። ዛሬ ይዤላችሁ የመጣሁትኝ ዛሬ ማርያም ነች። በቀደም ደግሞ ገብርኤል ነበረ። በገብርኤል ያከበርነውንና ዛሬ ማርያም እንዴት እንዳከበርን ላሳያችሁ ነው። ያው እንግዲህ ፈታ ብለን ነው ያሳለፍነው። ይህም ገብርኤልም ነበረን እንደዚህ ተመሳሳይ ነው። የገብርኤል አመቱ ስለነበረ ትራፊው እስከ ዛሬ ድረስ ሆነን ማለት ነው። ዳቦም እንጀራም ቡናም ነበረን። ያንን ሞቅ ሞቅ አድርገን ዛሬ ደግሞ ማርያምን እያከበርን እንገኛለን። የኔ ውዶች ያው የገብርኤል እለቃለሁ ብዬ ነበር ይሄን ቪዲዮ ሳልለቀው ቀረሁ። ለዛ ነው ስላልተመቸልኝ ማለት ነው። ይሄን ይመስል ነበር የኔ ውዶች። እዚህ ጋር እንደምታዩት ፈንዲሻ አለ፣ እንጀራ በሽሮ አለ፣ ዳቦ አለ፣ ቡና አለ። እንደምታዩት ፈታ ብለን ነው የዋልነው። ደስ የሚል ቀን ነበረ እላችኋለሁ። እና እስኪ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ዩቲዩብ እንደ በፊት አይደለም፣ በጣም ነው ቀዘቀዘው። ሰው የለም፣ በጣም ቅዝቃዜ አድርጓል ማለት ነው። እና የዱባይ ብርድ እንዴት ይዟችኋል? ዱባይ ላይ በጣም ብርድ አለ። ጥንቃቄ አድርጉ። ሁላችሁም ውጭ ላይ የምትሰሩ በተለይ ጥንቃቄ ያስፈልጋል። ብርድ እንዳይመታችሁ። ብርዱ አልተቻለም። በጣም ከባድ ንፋስ ነው ያለው። ብርድ አለ እና ብርድም እንዳይመታችሁ ጃኬት ምናምን መደራረብ አለባችሁ ቤተሰቦቼ። እና አዲስ ለሆናችሁ ደግሞ ፋሚሊዎቼ ሰብስክራይብ እያደረጋችሁ ማለት ነው። እና የኔ ውዶች በጣም ጥሩ ነበር። እንደዚህ ፈንዲሻ ምናምን ነበረ። በጣም ደስ የሚል ቀን ነበር። እንደምታዩት ነው ነበረ። ያው እኛ ጋር ወንድ ስላለ በስማም ብለን እኛ ሴቶቹን እየቆረስን ያለነው ማለት ነው። ይህን ይመስል ነበር ውዶችዬ። እንብላ ሽሮ በእንጀራ እየበላን ነው። የዚህ እንጀራ ዱባይ ውስጥ እንደዚህ ቆንጆ እንጀራ ይሸጣል። ታይ ደስ የሚል ነበር። ቆንጆ እንጀራ፣ አሪፍ እንጀራ ነው። በሽሮ በጣም ነው የሚጥመው። እና እሱን ገዝተን ፈታ እያለን ነው ማለት ነው። በምክንያት ዛሬ ገብርኤል ነው ማርያም ነች ብለን በቃ በምክንያት ፈታ እያልን ነው አልኳቸው። አመት በዓል ሲሆን እኮ በምክንያት ነው በቃ የምታሳልፉት፣ ደስ የሚለውን ቀን የምታሳልፉት ማለት ነው። እና እንደዛ ስለሆነ እኛ ደግሞ ደስ በሚል ሁኔታ አክብረናል እንላችኋለን የኔ መልካሞች። እና እንብላ እላለሁ። እንብላ፣ ሁላችሁም እንብላ። እንብላ ፋሚሊ። ላይክ ሰብ ማድረጋችሁን እንዳትረሱ። በአማና ህይወት በአማና እና ስለነበረን ቆይታ ነው የምናመሰግነው። ቤተሰቦች በርቱልኝ። ደስ የሚል ነበረ። ደስ የሚል ቆይታ ነበረን። ከልብ ነው የማመሰግነው። ላይክ እና ሰብ ማድረጋችሁን እንዳትረሱ። ይሄን አስመስለን እንግዲህ እየበላን ነው እየጠጣን ነው። ፈታ ብለን የመዳም ቤት አሳለፍን እላችኋለሁ የኔ መልኮች።
የኔ ጥሩዎች የኔ መልካሞች ማለት ነው። ደስ በሚል ሁኔታ አሳልፈናል።